Jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። እስክንድር ነጋ ታፍኗል። እስክንድር ነጋ እነ ዘመነ ካሴ ከህወሓትና ከሻዕቢያ ጋር በመሆን አዲስ መሰረትን ባሉት ድርጅት ውስጥ የተሰጠውን ስልጣን አንሶኛል በሚል አልቀበልም በማለት ራሱን ማግለሉ የሚታወስ ነው። እስክንድር ስልጣኑን እንደማይቀበል ካሳወቀበት ዕለት ጀምሮ በነባዩ ያለባቸው ክትትል ሲደረግበት ቆይቶ ባሳለፍነው ሳምንት በመራቤቴ ሬማ በሚባል ቦታ በደሳሌ ሲያስብ ሸዋ ታጣቂ መታፈኑ ታውቋል። ይህን ተከትሎ ቀደም ሲል ሲገዳደሉ በቆዩት በመከታ ማሞና በደሳሌ ሲያስብ ሸዋ ቡድን መካከል ሌላ አዲስ ውጥረት መንገሱ ተሰምቷል። በተለይ ከመከታ ማሞ ጦር እስክንድርን ያፈነው ባዩና ሌሎች የደሳሌ ተከታዮችን ለመቀበል ታጣቂውን እያንቀሳቀሰ እንደሆነ ከውስጥ አዋቂ አረጋግጠናል። ከዚህ ጋር ተያይዞ ለስሙ የአፋ ባህል ሊቀመንበር የተባለውና ኑሮውን ሱዳን ያደረገው ዘመነ ካሴ ወደ ሀገር ቤት ካልገባ አይመራንም በሚል ታጣቂው ማመጡን ተከትሎ ዘመነ ፈራ ተባ ያለ ቢሆን ታይቶ ለመመለስ ከሰሞኑ ወደ ሀገር ቤት መግባቱ ታውቋል። በተያያዘ መረጃ የተከዜ ዘብ የሚቀላቀል ወጣቱ ቁጥር እጅግ ከፍተኛ መሆኑ ተሰምቷል። ህወሓት የምንጊዜም ኢላማ ያደረገውን ወልቃይትን ለመውረር የሚያደርገውን ዝግጅት ተከትሎ እንዲሁም የፋኖን ጽምዶ የሚቃወሙ ታጣቂዎች የነ ኮሎኔል ደመቀ ኃይልን በግፍ እየተቀላቀሉ ይገኛሉ። በተመሳሳይ ደጀኑ ሰራዊታችን ጽንፈኛውን ታጣቂ የገባበት ገብቶ የመደምሰስ ስራውን አጠናክሯል። ለአብነትም በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ አለፋ ባሲ ቀበሌ ላይ የሚገኘው የጸጥታ መዋቅር የካቲት 8 ሌሊት ባደረገው ኦፕሬሽን ዘመቻ የጃውሳ ዋና አመራርና ገንዘብ ሰብሳቢ የነበረው አእምሮ አንዷለም በቁጥጥር ስር አውሏል። ግለሰቡ የተቋማትን የእርሻ መሬት በማከራየትና እርሻን በማሳረስ የጃውሳው የሎጂስቲክ ቀኝ እጅ እንደነበረም ታውቋል። እንዲሁም ደብረ ታቦር ላይ አድማ ብተና ከሚኒሻ ጋር በመቀናጀት ጽንፈኛውን አይቀጡ ቅጣት ቀጥቶታል። ይህ በእንዲህ እንዳለ የአብን ፓርቲ አባል ጣሂር መሐመድ ለጽንፈኛው ፋኖ የፌስቡክ ገጹ መልእክት አስተላልፏል። ጣሂር የፖለቲካ ዓላማ አለኝ፣ ህዝቤን በደል ደርሶበታል በሚል ሲደሰኩር የሚሰማው አካል እንዴት የትውልድ መንደሩ መሰረተ ልማት አቃጥሎ ይሞቃል ሲልም የጽንፈኛውን እንቅስቃሴ ተቃውሟል። ጢሻውን እየተሽለኮለከ ኬላ ከመዝረፍ ተላቆ የማያውቀው የኬላ አለቃ መከላከያ ለሀገራዊ ግዳጅ የለቀቀውን ቀጠና ተቆጣጠርኩ ብሎ ፎከረ 24 ሰዓት ሳይሞላው ያስኩት ያለውን ቦታ ሳይውልበት ለቆ ሽምጥ ቢጋልብም ላኪዎቹን ለማስደሰት ሲል ያደረሰውን ውድመት ግን በቀላሉ የሚታይ አይደለም ብሏል። በድንበር አስተማማኝ ሰላም እንዲሰፍን ሰራዊቱ እየሰራ ነው። ጀግናው መከላከያ ሰራዊታችን የኢትዮጵያን ህዝቦች ሰላም ለማረጋገጥ የተሰለፈ የሀገር ጋሻ ነው። አልሸባብ በኢትዮ ሶማሌ ድንበር በኩል ሾልኮ በመግባት እንዳይተነኩሱ ሰራዊቱ አስተማማኝ በሆነ መልኩ ዳር ድንበሩን የመከላከል ተልዕኮውን በብቃት እየተወጣ መሆኑ ተገልጿል። በድንበር አካባቢ አልሸባብና ሌሎች ጸረ ሰላም ኃይሎች በመቀናጀት ሀገራችንን ለማተራመስ የሚያደርጉትን ጥረት ሰራዊታችን የቀጠናውን ሰላም በማስጠበቅ ግዳጆቹን በንቃት እየተወጣ ነው። ሰራዊቱ ያለውን የቀጠና ሁኔታ በማንበብ የተለያዩ ስልጠናዎችን በማድረግ የበለጠ የማድረግ አቅሙን በማጎልበት የሰራዊቱን ስነ ልቦናና አንድነት እንዲጠናከር የማድረግ ተግባራትን በየጊዜው እያከናወነ ነው። አልሸባብ ድንበር ተሻግሮ የሀገራችንን ስጋት እንዳይሆን ከሩቁ የመከላከል ስራ በመስራት ሌት ከቀን የቦርድ ጥበቃ ግዳጆቹ በጥንቃቄ እየተወጣ ነው። በተመሳሳይ መረጃ ህወሓትና ሻዕቢያ የኢትዮጵያ መንግስት ሊዮጋን መከላከያውን አስጠጋብን የሚል ፕሮፓጋንዳ እየነዙ ይገኛሉ። የኢትዮጵያ መከላከያ ሰራዊት የሚደራጀው ውጊያውን ለማስቀረት ነው። ሆኖም ግን የሀገሩን ዳር ድንበር ለማስከበር ደግሞ የማንንም የይለፍ ወረቀት የማይጠብቅ በየትኛውም ጊዜ የሀገሩን ዳር ድንበር ላይ የሚንቀሳቀስ ጀግና ኃይላችን ነው። ሰላም የማይገባችሁ ከሆነና በግዳጅ ፍላጎታችን ለማሳካት እቅድ ከያዙ ደጀኑ ኃይላችን በሚገባችሁ የኃይል ቋንቋ ሊያናገራችሁና አደብ ሊያስይዛችሁ ይገደዳል። የሀገርን ሰላም ለማናጋት የሚንቀሳቀሱ ጸረ ሰላም ኃይሎችን በመደምሰስ ደጀንነቱ ወደፊትም ያሳያል። ለሀገሩ ሰንደቅ ዓላማ ያለስስት ውድ ህይወቱን የሚሰጠው ጀግናው መከላከያ ሰራዊታችንን መደገፍ፣ ማክበርና ከጎኑ መቆም የሁሉም የኢትዮጵያውያን ሀገራዊ ግዴታ ሊሆን ይገባል። ጌታቸው ረዳ ለጃዋር የላከው መልእክት ባሳለፍነው ሳምንት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለጃዋር መሐመድ የላከው መልእክት የብዙሃንን ቀልብ ገዝቷል። አቶ ጌታቸው ለጃዋር መሐመድ ለመንግስት ያለውን የግል ፖለቲካ ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር ያደባለቀ ነው ሲሉም ከሰዋል። በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አለመቻሉም አቶ ጌታቸው ረዳ በይፋዊ የፌስቡክ ገጻቸው በዝርዝር አንስተዋል። ገዢውን ፓርቲ መጥላት ከመንግስት ፖሊሲና ከሀገራዊ ብሔራዊ ጥቅም መካከል ያለውን ልዩነት
ከመለየት ነፃ አያደርግም ሲሉም ገልጸዋል። አቶ ጌታቸው ቃል በቃል ለጀዋር የምታሰራጫቸው አንዳንዶቹ ዘገባዎች ወይንም የምታካፍላቸው ሀሳቦች በነጠላ ሲታዩ እውነት ሊሆኑ ይችላሉ። ሆኖም ግን እነዚህ መረጃዎች የኢትዮጵያን ስሌቶች እየቀረጸ ያለው ሰፊ ስልታዊ አውድ ከግምት ሳታስገባ ታቀርባቸዋለህ። ከመዋቅርና ከስትራቴጂክ የተነጠሉ እውነታዎች በቀላሉ ወደ ተሳሳተ ትርክት ሊቀየሩ ይችላሉ። ኢትዮጵያ በከባድ የጂኦፖለቲካ ፉክክር የሚታወቅ ቀጠና ውስጥ እንደ ተገቢ ተመልካች ብቻ መሆን አለባት ብለህ በቅንነት ታምናለህ? በሱዳን እየታየ ያለው አሳዛኝ ሁኔታ በውጭ ጣልቃ ገብነት እየተባባሰ መሄዱን እውነት ነው። ነገር ግን ኢትዮጵያ የራሷን ጥቅም በማሳደድ ረገድ ልዩ አይደለችም። እንደውም ኢትዮጵያ በሱዳን አለመረጋጋት ምክንያት ከማንኛውም የጎረቤት ሀገር ሆነ ከዚያ በላይ ካሉ ሀገራት በበለጠ የምታጣው ነገር አለ። በጉዳዩ ላይ ቀጥተኛ ተሳታፊ የሚያደርጋት የራሷ ድርሻ ያለባት ሀገር ነች። ግብጽና ሌሎች ቀጠናዊ ተዋናዮች ገለልተኛ አስታራቂዎች አይደሉም። ይልቁንም ግጭቱ ወደሚፈልጉበት ወገን እንዲያደላ ሁኔታዎችን በንቃት እየገለጹ ነው። ራስህን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለ ያሳያል። በተኪ ጦርነት ፉክክር፣ ድንበር ተሻጋሪ የደህንነት ስጋቶችና በተቀናቃኞች መንግስት መካከል አንዱ ሲያገኝ ሌላው የሚያጣበት ፍልሚያ ባለበት ቀጠና ውስጥ እንዲህ ያለ ምኞት ማጣት እንደ በጎ ነገር አይታይም። ይልቁንም ተጋላጭ ነው። ዋና ዋና ብሔራዊ ጥቅሞች አደጋ ላይ ሲወድቁ መንግስት በሞራል ረቂቅ ሀሳቦች በመቀባጠር የቅንጦት እድል የላቸውም። እንዲህ ያለ ሁኔታ ውስጥ የሞራል የበላይነት ለመያዝ መሞከር ስሜታዊ እርካታ ሊሰጥ ይችላል፣ ስትራቴጂክ ግን አይደለም። ፖሊሲ መተቸት ተገቢ ነው። ይሁን እንጂ እያንዳንዱ እንቅስቃሴ ከጠቅላይ ሚኒስትር አብይ አህመድ በመነጨ ብቻ እንደ ስልታዊ ስህተት ተደርጎ ማቅረብ የትንታኔ ቦታን በፓርቲ ጥላቻ የመተካት አደጋ አለው። ከሁሉ በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በሀገሪቱ ላይ የጥፋት ፖሊሲ ከመከተል ሊጠነቀቅ ይገባል። መንግስታት ቢቀያየሩ ስልታዊ ጂኦግራፊ ግን አይቀየርም። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች በየጊዜው ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። አስተማማኝ አማራጩ ነው የሚቀርብ አካል እነዚህን ሁለቱን የመለየት ችሎታ ማሳየት አለበት። እስካሁን ግን አንተ ያን ልዩነት ለማድረግ ፍጹም ከጤናማነት የራቀ አለመቻልህን አሳይተሃል በማለት አቶ ጌታቸው ረዳ ለአቶ ጀዋር መልእክታቸውን አስተላልፈዋል። የህወሓት ቀጣይ ጦርነት መቼ እንደሚጀምር ታወቀ። ተደጋጋሚ የጦርነት ፍላጎት እያነሳ የሚገኘው የቀድሞ ህወሓት የምስረታ ቀኔ በሚለው የካቲት 11 ጦርነቱን ሊያፈነዳ እንዳቀደ ሾልኮ ወጥቷል። ቡድኑ ቀደም ሲል የካቲት 11ን በሁመራ በሚል በጠለምት አካባቢ ተንቀሳቅሶ ያደረገውን ሙከራ ሳይሳካለት መቅረቱ የሚታወስ ነው። አሁን ህወሓት በትግራይ ክልል በሁሉም ከተሞችና ገጠር ወረዳዎች ያቋቋማቸውን የሎጂስቲክስ፣ የሞባላይዜሽን፣ ጸጥታ ክትትል እንዲሁም አግላይ የተባሉ ኮሚቴዎች ከየካቲት 11 እስከ 19 2018 ዓ.ም ባለው ጊዜ ውስጥ ውጊያ እንደሚጀምር የሚገልጽ መረጃ በማህበረሰቡ ዘንድ እያሰራጩ እንደሚገኙ ለማወቅ ተችሏል። ይህንን መልእክት ለህብረተሰቡ እያሰራጩ የሚገኙ የሎጂስቲክስ ኮሚቴ መረጃዎችን ከማሰራጨት ባሻገር ነዋሪው ለታጣቂው ቀለብ የሚሆን እህልና ለትጥቅ መግዣ በሚውል ገንዘብና ጥራጥሬ እያሰባሰቡ እንደሚገኙ ተሰምቷል። በተጨማሪ ቡድኑ በህዝብ ላይ ጥቃት በመክፈት ፌዴራል መንግስት ላይ ለማላከክ አቅዷል። በዚህም የሻዕቢያና የህወሓት ታጣቂ በትግራይ ክልል በተለያዩ የህዝብ መሰብሰቢያዎች ላይ የቦምብ ፍንዳታ በመፍጠር የፌዴራል መንግስቱ ጥቃቱን እንደፈጸመ አስመስሎ ለማራገብና የህዝቡን ቁጣ ለመቀስቀስ ተነስቷል። እንደ ማሳያም የካቲት 5 2018 ዓ.ም ከምሽቱ 3 ሰዓት ተኩል አካባቢ በአዲ ሀቂ ክፍለ ከተማ ቡድኑ ፍንዳታ ፈጽሟል። እንዲሁም ከጽንፈኛው ህወሓት ተልዕኮ ወስዶ ከሚንቀሳቀሱ አካል ውስጥ አንዱ የሆነው የመቀሌ ከተማ ከንቲባ ዶክተር ረዳኢ በርሄ ከቡድኑ የተሰጠውን ተልዕኮ ለማስተላለፍ በመቀሌ ከተማ ካድሬዎችን ሰብስቦ ለጦርነት ዝግጅት ማብራሪያ መስጠቱ ታውቋል። ከህወሓት ጋር ግንኙነት ጀምረናል፣ ረጅም መንገድ ተጉዘናል፣ የኛም የሻዕቢያም የፋኖ ጋራ ጠላት የሆነው የኢትዮጵያ መንግስት ብቻ ነው ሲል የጥላቻ ፕሮፓጋንዳውን በመንዛት ህዝቡን ለማደናገር እንደሞከረም አረጋግጠናል። በተጨማሪ ከየካቲት 5 ጀምሮ የሻዕቢያ ጦር ኢትዮጵያ ድንበር አቋርጦ ወደ ትግራይ ታህታይ እስከ አዲያቦ፣ አዲ አሴር፣ አዲ ጸጸር፣ ሜክሁሊ፣ እርዲማቴዎስና ለአላይ አዲያቦ እስከ አዲ ነብሪ ድረስ በመግባት የተለያዩ እንቅስቃሴዎችን እያደረገ እንደሚገኝ ኮንፍሊክት ዞን የተባለ ዓለም አቀፍ ሚዲያ አረጋግጧል። ከዚህ ጋር ተያይዞ ታጣቂው የጽንፈኛው ህወሓት ታጣቂ አስፈላጊ መስዋዕትነት መክፈል ይበቃል በማለት ከቡድኑ እያፈገፈጉ ይገኛሉ። በዚህም 73 የሚሆኑ ከአርሚ 17፣ 35 እና 42 የተውጣጡ ታጣቂዎችና የክፍለ ጦር መሪዎች በሌሊት ሰራዊቱን ጥለው መጥፋታቸው ከታማኝ ምንጭ ለማረጋገጥ ችለናል። የሻዕቢያ ሰላዮች ከጦሩ ለመሸሽ የሚሞክሩ ወጣቶችን ለመግደል ወደ ትግራይ ሽሬ ከተማ መግባታቸው ታውቋል። ይህ በእንዲህ እንዳለ ህወሓት ሐሰተኛ ክስ ማሰማት እንደቀጠለ ነው። ከሳምንት በፊት ራሳቸው ጦራችንን ከተከዝ ያሻግረን ተኩስ እንዲከፍቱ እያደረግነው ለመደራደር እንደሆነ ነው በሚል ጦሩን ከፋቾቹ እነሱ መሆናቸውን ተናግረው ነበር። ዛሬ ደግሞ የፕሪቶሪያ የሰላም ስምምነት የተኩስ አቁም ስምምነት ነው። አሁን ግን የፌዴራል መንግስቱ ተኩስ መክፈት ስምምነቱን ጥሷል፣ ሁሉም የትግራይ ህዝብ ዝም አይልም ሲሉ እርስ በርስ የሚጋጭ ሀሳብን በሊቀመንበራቸው ደብረጽዮን በኩል አሰምተዋል። ይህን አይነት ስልት ቡድኑ ለሚያስበው ጦርነት መንገድ የሚከፍት መሆኑን መላው የትግራይ ህዝብ ያለፈውን በማስታወስ ስብስቡን ሊያወግዝ ይገባል። ይህንንም ሀሳብ የትግራይ አመራር የነበሩና አሁን ላይ የስብስቡ ጸረ ህዝብ ተረድተው ራሳቸውን ያገለሉ የስምረት ፓርቲ አባሏ ወይዘሮ ኬሪያ ኢብራሂም ገልጸዋል። በትግራይ ስርዓት አልበኝነት ሰፍኗል። ህዝቡ ገንዘቡና ልጆቹን ለጦርነት እንዲሰጥ እየተገደደ ነው። እንዲሁም የሻዕቢያው መጫወቻ እየሆነ በመሆኑ ህዝባችን የጦርነት አውድማ ከመሆኑ በፊት ልንታገለው ስለሚገባ በትግራይ አስቸኳይ ጊዜ አዋጅ ሊታወጅ ይገባል ሲሉ መልእክታቸውን አስተላልፈዋል።
ኢትዮጵያ አፍሪካዊ ችግሮችን በአፍሪካውያን ለመፍታት እየሰራች ነው። ኢትዮጵያ በአፍሪካ ህብረት ጉባኤና በጣሊያን አፍሪካ ጉባኤ ላይ ብሔራዊ ጥቅሞቿን የሚያስጠብቁና ከፍ የሚያደርጉ ጉዳዮች ላይ በንቃት ተሳትፋለች። ኢትዮጵያም ይህንን አጋጣሚ በባህር በር ላይ ያላትን ጽኑ አቋም በጉልህ ለማንጸባረቅ ጠቅላላ ብሔራዊ ጥቅሟን ያማከለ ሰፊ እንቅስቃሴ ለማድረግ ችላለች። እንዲሁም የ39ኛው የአፍሪካ ህብረት ኮሚሽን የመሪዎች ጉባኤ በአፍሪካ ቀንድ የሚስተዋሉ የጂኦፖለቲካ ውጣ የጦዘ ፉክክር በዚህ ወቅት ኢትዮጵያ የቀጠናውን የሰላም መልህቅ መሆኗ አረጋግጣለች። ኢትዮጵያ በሶማሌና በሱዳን ጉዳዮች ላይ ያላትን ሚዛናዊና መርህ ላይ የተመሰረተ አቋም ለአፍሪካውያን ችግሮች አፍሪካዊ መርህ የሚከተል ነው። ይህም የኢትዮጵያ አቋም የአፍሪካ ህብረቱ መርህ እንዲጠናከር ወሳኝ ሚና ይወጣል። በተጨማሪም በአፍሪካ የሚገኙትን ሽብርተኝነትን፣ ህገወጥ የሰዎች ዝውውርና ሌሎች የደህንነት ችግሮች በተባበረ ክንድ ለመፍታት ሀገራችን ዝግጁ ናት። የአፍሪካ ችግር በአፍሪካውያን ይፈታ የሚል መርህ በኢትዮጵያ አቅራቢነት ይበልጥ በመድረኩ ጎልቶ ወጥቷል። ለአፍሪካ ፖለቲካዊ ነጻነት ፋና ወጊ እንደነበረችው ሁሉ ዛሬም ለኢኮኖሚ ነጻነት፣ ለብልጽግና አዲስ ብርሃን እየሆነች ትገኛለች። ይህ በእንዲህ እንዳለ የአፍሪካ ህብረት የመሪዎች ጉባኤ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ብሔራዊ ጥቅም ያስከበሩና የተሰሚነቷን አድማስ ያስፋፉ ውጤታማ የዲፕሎማሲ ስራዎችን አከናውነዋል። ጠቅላይ ሚኒስትሩ ከበርካታ የአፍሪካ ሀገራት መሪዎች ጋር ባደረጉት ውይይት ኢትዮጵያ በቀጠናው ያላትን የሰላም ግንባታ ሚና በድጋሚ አረጋግጠዋል። ኢትዮጵያ የፓን አፍሪካኒዝም ማዕከል መሆኗን በተግባር በማሳየት አህጉራዊ ተግዳሮቶችን ለመፍታት የሚያስችሉ የጋራ አቋሞች ላይ ትኩረት ሰጥቷል። ጠቅላይ ሚኒስትሩ በንግግራቸው አህጉሪቱ ከፍተኛ የለውጥ ጎዳና ላይ መሆኗን ጠቁመዋል። የተፈጥሮ ሀብትን ለጋራ እድገትና ለቀጠናዊ ትስስር ለመጠቀም አስፈላጊነት ላይ ትኩረት አድርገዋል። ውሃን እንደ ተራ ሀብት ብቻ ሳይሆን እንደ ልማት መሳሪያ፣ የፈጠራ መነሻና ለቀጠናዊ መረጋጋት መሰረት መሆኑን አብራርተዋል። ታላቁ የኢትዮጵያ ህዳሴ ግድብ ለመኖሪያ ቤቶችና ለኢንዱስትሪ ኃይል ማቅረብ መጀመሩን ገልጸዋል። ይህ ስኬት አፍሪካውያን የጋራ ሀብታቸውን በፍትሃዊነት ተካፍለው ለጋራ እድገት እንዴት መስራት እንደሚችሉ ትልቅ ማሳያ መሆኑን ጠቁመዋል። የአፍሪካ መንግስታት ለጋራ ብልጽግና በቁርጠኝነት የሚሰሩ ከሆነ አህጉራዊ ወንዞች የክርክር ምንጭ መሆናቸው ቀርቶ ለዘላቂ ሰላምና መረጋጋት ዋና መሳሪያ እንደሚሆኑ ጠቅላይ ሚኒስትሩ በንግግራቸው አሳስበዋል። በአጠቃላይ ጉባኤው ኢትዮጵያ በዲፕሎማሲው ረገድ ያላትን ጥንካሬና ለቀጠናው መረጋጋት የምታበረክተውን አስተዋጽኦ ለዓለም አሳይታለች። በዚህ መድረክ ሰላም ጤና ይስጥልኝ። የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ።